የዛሬ ቪዲዮ ደስ ያላችሁ ላይክ እያደረጋችሁ አበረታቱኝ ውዶችዬ። ምንድነው መሰላችሁ አማናዊት ለመቅደስና ዳንኤል ቤተሰቤ ነው ወንድሜ ነው ብላ አይነ ስውር ነው ብላ በቤቷ ያስቀመጠችው ውሽማዋ አይኑ እያየ መሆኑና ውሽማዋ መሆኑ እየተሳሙና እየመገጡ አገኘቻቸው ማለት ነው። ከዛ እንደዚህ ስታርግ ምን አየሽ ምን ያረግን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተረፍርፍ ያለልኝ ወደቺ ዛሬ ደግሞ ተመልሼ መጥቻለሁ። ስመጣ ደግሞ በህፃን ማክቤል ቀጣይ ክፍል ነው። ባለፈው እንዳየነው ማለት ነው መቅደስና ዳንኤል ያለችው ወንድሜ ነው ብላ ቤቷን ያስቀመጠችው ውሽማዋን ሊሳሳሙና እየማገጡ ሳለ አማናዊት እንደረሰችባቸው ማለት ነው። ከዛ በጣም ነው የደነገጠችው። ምን እያደረጋችሁ ነው? ምንድን ነው? ምን አረግን? እያየሁት እኮ ነው። ምንድን ነው? ምን አረግን? ምን አይተሻል? አለቻት ማለት ነው። የማላውቅ መሰለሽ እንዴ? ምንድን ነው እየተሳሰማችሁ አንገትሽ ላይ እየሳመሽን እንደዛለ እንዴ አለቻት ማለት ነው አማናዊት። ከዛ አማናዊት ደግሞ ለኤልያስ ስትጠራ በጩኸት ማለት ነው ዳንኤል ስቦ አፏና አፍንጫዋን ዘግቶ የያዛትና ኤልያስ ደግሞ መጣ። አማናዊት ነው የጮኸችው የታለች ስል ማለት ነው። መቅደስ ደግሞ በሩን ላይ ይዛ ኖ እዚህ ጋር የለችም አማናዊት፣ ሌላ ድምፅ ምናልባት ሌላ ድምፅ ከሆነ ወይም ደግሞ ለሌላ ክላስ ከሆነ እያለችው ማለት ነው። እየፈራችና እየተርበተበተች ማለት ነው። ኧረ እዚህ ጋር ነው እየሰማኋት። ደሞስ ለዳንኤል ይቅርታ ልጠይቀው ብላ እኮ ነው እዚህ ክላስ የመጣችው። የለች የት ሄደች ምናምን አላት። የለችም ግን እስከ ሌላ ክላስ እንፈልጋት ብላ ይዛችሁ ወጣች ለኤልያስ። ዳንኤል ደግሞ ለአማናዊትን አፍንጫዋና አፏን ዘግቷት ስለነበረ እሷ ራሷ ስታ ተዘረረች ማለት ነው። ከዛ ሲለቃት ወደ ፍራሹ ወደቀች። ስትወድቅ ደግሞ እሷን መቅደስን ከኤልያስ ጋር እያወራች ነበር። እውነት ግን የአማናዊት ድምፅ ነው እየሰማሁ አለችው። አዎ የአማናዊት ድምፅ ነው እየሰማሁት። የት ሄደች ታዲያ? ምክንያቱም በፊት ለዳንኤል ይቅርታ ልጠይቆ ብላ ነው እዚህ የመጣችው ምናምን አላት። ኧረ የኔ ፍቅር የእሷን ድምፅ አይደለም የሰማኸው፣ ምናልባት አመሳስሎ ይሆናል እንጂ አለችው ማለት ነው። በቃ እሺ ምናምን ብላ በቃ አሁን ለወንድሜ ትንሽ ላረጋጋውና እመጣለሁ ብላ ወደ ዳንኤል ስትመለስ አማናዊት ራሷን ስታ አገኘቻት ማለት ነው። ምንድን ነው ሞታለች ወይስ ምናምን እያሉ ነበር። አዎ አሁን በቃ ገድለን መጣል ነው ያለብን ምናምን ሲላል፣ መግደልማ የለብን እኔ ልገድላት አልፈልግም። ምክንያቱም ከገደልናት እኮ እኛን ነው ተጠያቂ፣ እዚህ ቤት ያለን ደግሞ እኛንን አለችው። አንቺ ትፈሪያለሽ እንዴ? እዛው ከገደልናት እኮ በቃ አለቀ ምናምን አላት ማለት ነው። ምንም መግደል ሳይሆን የሆነ ነገር ዘዴ ማሰብ አለብን አለችው። ይቺ ልጅ እኮ ከነቃች አይኔ እውር እንዳልሆንኩና እንደሚያይ አይታናለች። ሌላው ደግሞ እኔ እናንቺ ምን እያረግን እንደነበርን አውቃለች ሁሉም ነገር እና በቃ አለቀልን ምናምን አላት። ካለቀልንማ የሆነ ነገር ማሰብ አለብህ፣ እኔ ደግሞ ተጠያቂ አይደለሁም ምናምን ተባባለ ማለት ነው። ከዛ ኤልያስ ደግሞ ወደ ማክቤልን መጣ። አባዬ እንዴት ነህ? ደህና ነህ ስትለው ደህና ነኝ። ማክቤል ደህና ነኝ፣ ግን አባዬ አማናዊት የት ሄዳ ነው? ናፈቀኛለች እኮ ምናምን ስትለው አማናዊትን የት እንደሄደት አላወቅኩም ልጄ ምናምን ሲላት አማናዊት እኮ በጣም ወዳታለሁ። ለምንድን ነው የት ነው የሄደችው አባዬ ምናምን እኛ ኮለንሽልሽ እማኮላት አለችልሽ ምናምን ሲላት አባዬ እኔ ግን አማናዊትን ነው የምወደው። መጀመሪያ ለአንተ ወዳለሁ፣ ከዛ አማናዊትን ነው የምወደው። ኖ እንደዛ ይባልም፣ እናትሽ እኮ ትወድሻለች፣ አንቺም ውደጃት እንጂ አላት። አባቴ
ለእናቴ በትንሽ ነው የምወዳት፣ ለአንተ አብልጬ እወዳሃለሁ። ከዛ ደግሞ ለአማናዊት ለምንድን ነው ልጄ እንደዛ የምትይው? ምክንያቱማ እናቴ እኮ ትደበድበኛለች ስትለው እናቷ መጣች ማለት ነው። ከዛ ምስጢሩ ሳይወጣ መጣችው ማለት ነው። ምክንያቱም ለዳንኤል ምን አለችው መሰላችሁ? ለአማናዊት ወደ ውጭ እኔ ለኤልያስ እያወራሁ እቆያለሁ እና አንተ ለአማናዊት ወደ ውጭ ጣላት አለችው ማለት ነው። ምክንያቱም አሁን እንደሞተች ነው የሚያስቡት እሳቸው ማለት ነው። ራሷን ስለሳተች እንደሞተች ነው የሚያስቡት ማለት ነው። ከዛ እሺ ተባብለው ወደ ኤልያስ ስትሄድ ማክቤልና ኤልያስ አባቷን እያወሩ ነበር ማለት ነው። አንድ ምስጢር ልታወጣ ስል ደረሰችባት ማለት ነው። እናቴን እኮ ትደበድበኛለች ብላ በጣም ግን ታሳዝናለች ከምር ማክቤል ህፃን ማክቤልን በጣም ታሳዝናለች። ከዛ እንደዛ አለች። ምን አላደነገጠ። ከዛ የኔ ቤተሰቦች ብላ ስትገባ ደግሞ ምንም አላለችም ማለት ነው። ከዚህ ምን አለቻት መሰላችሁ? በጆሮዋ ለማክቤል አንቺ የሆነ ነገር ከተናገርሽ አባትሽን እገልብሻለሁ ብላ ነው ያስፈራራቻት። ከዛ በቃ እማዬ እዚህ ትሁን አለች። ምክንያቱም ልትወጣ ስትል ማለት ነው አባዬ እናቴ እዚህ ትሁን ምናምን አለችው ማለት ነው። በቃ እሷ እኮ ትወደኛለች፣ አንተ ነህ የማትወደኝ እንጂ አንተ አትፈልገኝም፣ እሷ ትፈልገኛለች አለችው። ከዛ በቃ እሺ ትሁን ምናምን አሉ ማለት ነው። ከዛ በቃ አንተኛ ታዲያ ምናምን አለች። አውቃ ነው ግን ምክንያቱም አማናዎች ለመጣል ማለት ነው። ከዛ ምን አለ በቀን ነው የምንተኛ ሌሊት አይደለም፣ አሁን እኮ ሌሊት አይደለም ምናምን አላት ማለት ነው። አሁን ቢሆንስ ምን ችግር አለው? በፈለግንበት አንተም ስራ የለህም እኔም ስራ ጨርሻለሁ ምናምን አለችው ማለት ነው። በቃ እናንተ ከፈለጋችሁ ወደ ክላሳችሁ ገብታችሁ መተኛት ትችላላችሁ፣ እኔ ግን አልተኛም አለች ማክቤል ማለት ነው። ከዛ በቃ የኔ ፍቅር ወደ ክላሳችን ሄደን እንተኛ አለችው። እሺ በቃ እንሄድ አሉት እና ለማክቤል እዛ ትቷት ወደ ክላሳቸው ሄደው በቃ ፍቅር ፍቅር እንጫወት ምናምን ስትለው አሁን እኮ በቃ ቀን እኮ ነው ሌሊት አይደርስም ምናምን እያላት እሷን አውቃ መሆናት እሱ አያውቅም ማለት ነው። ዳንኤል ደግሞ ለአማናዊት ይዟት ሲወጣ በጨርቅ ጠቅሎ ይዟት ሲወጣ ማክቤል ሳሎን ላይ ቁጭ ብላ እያለ እየፈለገቻት ነበር ማለት ነው። ለአማናዊት አገኘችው ማለት ነው። አጎቴ ምንድን ነው ይሄ ሰው ነው ወይስ ምንድን ነው ያዝከው ምናምን አለ። ይሄ ጨርቅ ነው ልጄ ዝም በይ አላት። ከዛ ኧረ ሰው ነው እኮ አባቴ ምናምን አለችው ማለት ነው። ከዛ እንዳይታወቅ ብሎ አባቴ ብላ ስትጮህ ማለት ነው። እንዳይታወቅ ብሎ አንድ ክላስ ላይ ያስቀመጣት እና ወደ ሳሎኑ ተመልሶ እንደወደቀ መነጽሩን በትሩን አወዳድቆ ማለት ነው። እንደዚህ ያለ ሲመጡ ኤልያስ ደግሞ የልጁን ጮህ ሲሰማ ማክቤል ነው እየጮኸች እያለችው ምንድን ነው ምናምን አለ ማለት ነው። ከዛ ኧረ እሷ አይደለችም አሁን ፍቅራችን እናጣጥም ዝም ብለን አንተ ለምንድን ነው እንደዛ ምትሆን ብላ ነው እየተጨቃጨቀችው የነበረች እና ከዛ ተነስቶ ሲሄድ ማለት ነው ዳንኤል ምድር ላይ ያገኘው ማክቤል ደግሞ ቁማ ማለት ነው። ከዛ ምንድነው ልጅ ምንድነው ሲላት ወድቄ እኮ ነው ምናምን ብሎ ከዛ የሆነ ነገር አመሳስሎ እሷ መቅደስን ለዳንኤል ይዟት ወደ ክላስ ስትሄድ ዝም ብሎ ያስብ ነበር ማለት ነው ኤልያስ። ከዛ መጨረሻ ላይ ለማክቤል ምስጢሩን እንዳይወጣ አባቴ ብላ ምስጢሩ ልታወጣ ስትል ማለት ነው ማክዳ ለማክቤል ይዛቻ ወደ ክላስ ስትገባ ከዛ ስሚኝ አንቺ የሆነ ነገር አላየሽም እሺ ለምንድን ነው አይዋሽም እኮ ስትላት አዎ አላየሁም ነው የሚባለው አንድ ነገር ከነገርሽ አባትሽን ገድዬ እዛ ነው የሚያስቀምጥልሽ ምናምን አለቻት። ግን እውነት በጣም ታሳዝናለች ህፃን ማክቤል። ምክንያቱም የህፃን ስቃይ ማለት ከባድ ነው።
አላየሁም ነው ምቲ አባትሽ ከጠየቀሽ ወይም የሆነ ሰው ከጠየቀሽ አላየሁም ነው ምቲ አለቻት ማለት ነው። በቃ እሺ ምናምን አለች። በጣም ተጨንቃ በቃ እንደዛ አሁን ተግባባል። ለማንም ሰው ከነገርሽ ግን አባትሽን ገድዬ ሬሳውን በእጅሽ ላይ አስቀምጥልሻለሁ አለቻት። ከዛ እሷን ደግሞ አሁን ለማን ነው የምነግረው? ለአባቴ ከነገርኩት አባቴን ትገድልብኛለሽ። ለማን ነው ታዲያ የምናገረው? ምናምን አለች ማለት ነው። ከዛ ኤልያስ ደግሞ ለዳንኤል ይዞት ወደ ሳሎን እዛ ቁጭ በል ምናምን አለው። ደህና ነህ ግን ይቅርታ ስለወደቅ ምናምን አለ። ኧረ እኛ እኮ አይነ ስውራን እኮ መውደቅ ልማዳችን ነው፣ ችግር የለው ምናምን አለው። ከዛ ኧረ እኔ ደግሞ እንደ እንግዳ ጥሩ አድርጌ ስላልተቀበልኩ በጣም ይቅርታ ምናምን፣ ኧረ ችግር የለውም ምናምን ብሎ በየማችሁ ኤልያስ የሆነ ነገር ከዳንኤል ወስደዋል፣ ታዝበዋል ማለት ነው። ከዛ ወደ ክላስ ሂደህ አረፍ በላለው ማለት ነው። ከዛ ወደ ክላሱ ሄደ። መቅደስ ደግሞ ለማክቤል እያስፈራራች ነበርና ተመልሳ ወደ ዳንኤል ስትሄድ እና ምን አረግ ምናምን አለችው። ሁሉም ነገር ነገራት። በሌሊት እንዲጥሏት አማናዎች ተስማሙና ወደ ክላሳቸው ሄዱ ማለት ነው። እንደዚህ ካልክ ደግሞ እኔ የፈለግከውን እሰጥሃለሁ ምናምን አለችው። እሺ ተባብለው አማናዊት ደግሞ መጨረሻ ላይ ደስ የሚል ነገር ግን ማለት ነው አማናዊት ተነስታ ወደ ማክቤል ገባች እና ማክቤል ተንታሳለ ማክቤል እንዴት ነሽ ምናምን አለች። ሳመቻት። ናፈቅሽኛል እኮ የአማናዊት ከየት መጣሽ? በጣም ናፈቅሽኛል ምናምን አለቻት ማለት ነው። ከዛ እንደዚህ ተባብሎ እየተጫወቱ ሳለ መቅደስ ሰማች ማለት ነው። ይህ ልጅ እየቃዠት ነው እንዴ አለች ማለት ነው። ከዛ ወደ ዳንኤል ገብታ አንተ ዳንኤል የታለች አማናዊት ምናምን አለችው። ከዛ ተነስቶ ሳይ ምንም የለም፣ አማናዊት የለም፣ ምንም የለ፣ ወፍ የለም ማለት ነው። በጣም ተናደዋል። አማናዊት ግን ከማክቤል እያጫወተች ነው ማለት ነው። ደስ ይላል የእውነት። አሁን ግን ምን ይሆናል? ሁሉም ጸጥ በላ ምስጢራቸው ሰምታ ይሆን ወይስ ምንድን ነው የሚል እስከ አስተያየታችሁ ኮመንት ላይ ያስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ይዛልኝ። መልካም ቆይታ ይሆንላችሁ ውዶች።